ይፈራርስ የምትሉ ሼር ኮፒ ሊንክ አለ። መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እሱም ኢየሱስ ነው። ኢየሱስ ሁለተኛ አምላክ አይደለም። ኢየሱስ ሶስተኛ አምላክ አይደለም። ኢየሱስ ብቻውን ንጉሥ ነው። ኢየሱስ አብ ወልድ መንፈስ ቅዱስ እሱ ነው። ኢየሱስ አብ ነው። ኦኬ፣ በደንብ ሼር ኮፒ ሊንክ አድርጉ። እንግዲህ ሰምታችኋል። ሴጣን ሁል ጊዜ እውነት ውሸት ነው የሚያወራው። በገነት የለመደው ልማዱ ምንድን ነበረ? እባቡ የመጀመሪያው እንደ እግዚአብሔር እንዳትሆኑ ነው ብሎ እውነት ነገራት። ቀጥሎ ግን አትሞቱም ሲላት ውሸት ነው ያወራው። ምክንያቱም መጽሐፉ ከበላችሁ ከነካችሁ ትሞታላችሁ የሚል ስላለ ማለት ነው። ልክ እንደዚህ ሰምታችኋቸው ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ሲሉ እኛ ምንድን ነው የምንለው? አሜን። ልክ ነዋ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው አይደል? አሜን። ይሄ ትምህርታችን። ከዚያ ይቀጥሉና አብ ወልድ መንፈስ ቅዱስ እሱ ኢየሱስ ነው። ኢየሱስ አብ ነው። ኢየሱስ ወልድ፣ ኢየሱስ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ እሱ ኢየሱስ ነው ሲሉስ ውሸት ይሆናል። አትሞቱም እንዳለው ማለት ነው። የእባቡ ዘዴ እንደዚህ ነው። አያችሁ። ቀጥሎ ምንድን ነው ያሉት? ኢየሱስ አምላክ ነው፣ አንድ አምላክ ኢየሱስ ነው አሉ አይደል? እዚህ ጋር ውሸት እናሰማቸው አይደለ? ውሸታቸውን ኢየሱስ ልነሱ ጋር አምላክ አይ ምኑና ምኑ ነው የእግዚአብሔር ልጅ የሚባለው? ስጋው፣ ደሙ፣ አጥንቱ የእግዚአብሔር ልጅ ይባላል። እና ወልድ ማን ነው? እኛን ለማዳን ለብሶት የመጣው ስጋ። አላመናችሁኝም? አዲሶች ልጁ ማለት ለብሶት የመጣው ስጋው ማለት ማዳኑን ቱታ ለበሰና አይ አትሸውድም ስልህ እንዴ ቸል አንልም። አያችሁ እነሱ ጋር ማን ነው ወልድ? ማን ነው ወልድ? አምላክ ነው አይደለም። የኦንሊ ጂሰሶች ኢየሱስ አምላክ አይደለም። ምንድን ነው ከተባለ ወልድ ቱታ ነው። ወልድ ስጋና አጥንት ነው። ስጋዊ ንጥረ ነገሩ ነው። ወልድ ማን ነው? ስጋና አጥንቱ። ስጋና አጥንቱ ማለት ነው። አመናችሁኝ ይላል ለማሳመን ማለት። ስለዚህና አንሸወድም ማለት ኢየሱስ አምላክ ነው ሲሉ ሳቁባቸው። ምክንያቱም መሸወጃ ማኖ ማስነኪያ ናት። ኢየሱስ እነሱ ጋር፣ ወልድ እነሱ ጋር ምንድን ነው? ስጋና አጥንት፣ ስጋዊ ንጥረ ነገር፣ ቱታ። አብ የለበሰው ቱታ ነው። ስለዚህ ኢየሱስ አምላክ ነው ሲላችሁ ያን ኢየሱስ የሚለውን ስም ለአብ ይሰጡትና ነው። አብንም በትክክል እንግዲህ ልጅ የሌለው ያደረጉታል፣ እንደገና ልጅ ያደረጉታል፣ ይገለባብጡታል፣ ይከረባብጡታል። ግራ የተጋባ ማለት ነው። አያችሁ ኢየሱስ እነሱ የሚጠሩት ኢየሱስ አምላክም አይደለም፣ ትክክለኛውም ኢየሱስ አይደለም፣ ቱታ የሆነ ኢየሱስ ነው። እሱ ደግሞ ምንም በቃ ቄስ ተክሌ የሰሩት ነው። እስኪ ይህንን ቃልና ይኸው ጳውሎስ እንዲህ ብሏል። በቀደም አስነብቤያቸዋለሁ። የሚመጣው አለ ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኘችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ። ትታገሳላችሁ? አንታገስም። ሌላ ኢየሱስ ልዩ። ምክንያቱም ሐዋርያቶች የአብ ቱታ ነው አላሉትም። ኢየሱስን አብ ነው አላሉትም። አንድም ቦታ አልሰበኩም። የእግዚአብሔር ልጅ እንደሆነ አምናችሁ ትድኑ ዘንድ ብለው እንጂ። ጴጥሮስም አንተ የሕያው የእግዚአብሔር ልጅ ነው ያለው። ስለዚህ የሁል ልጅ ኢየሱሶች ማጭበርበሪያቸው ኢየሱስ አምላክ ነው ሲሉና አብ ወልድ መንፈስ ቅዱስ አንድ አምላክ ነው ሲሉ እቺ ማኖ ናት? እሱ የእኛ እምነታችን ነው፣ እውነት ነው። ግን እውነት ውሸት ነው የሚያወራው ሴጣን። እንደነገርኳችሁ ጌታ ብቻ ነው እውነት እውነት እላቸዋለሁ የሚለው እውነት ብቻ የሚያወራው ማለት ነው። ሴጣኑ ግን እውነትም ውሸትም። ያለበለዚያ እንዴት ትቀበሉታላችሁ? አንደኛ በመምሰለው በማስመሰለው እና ለማንኛውም የቄስ ተክሌ ተረት የኦንሊ ጂሰስ ቤተ እምነት ትምህርት በየቀኑ እናፈርሰዋለን። ምን እናደርጋለን? እናፈርሰዋለን። በእግዚአብሔር ቃል በእግዚአብሔር እውቀት ላይ ከፍ ያለ ነው። ይኸው በጥቅስ ቡም አፈረስ ነው ማለት ነው። ተባረኩ።